ቆሞስ አባ ኃይለ ሥላሴ እየተባለ የሚጠራው ሐሰተኛው ግለሰብ እጅ ከፍንጅ ተያዘ። በእንጦጦ ተአምር ተሰራ። ዲያቆን ዮርዳኖስ አበበ ላይ ተቃውሞ ተነስቷል። ከፌሚኒዝም አስተሳሰብ ካላቸው ግለሰቦች። ሰላም ጤና ይስጥልን። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ ለማለት ወዳለሁ። በቀጥታ እንግዲህ ወደ ቪዲዮ መረጃ ማስረጃዎቻችን እናመራለን። መረጃ ጉልበት እንዲኖረው ላይክ ማድረግ፣ ሼር ማድረግ፣ መረጃው ማዳረስ እንዳይዘነጋም። በደንብ አድርጋችሁ የመረጃ ጥብቅ ስለሆነ ማለት መነኩሴ ነኝ እያለ ሐሰተኛ ቆብ አጥልቆ ኋላ ደግሞ በእስልምና አማኞች ዘንድ ሲሰራ የነበረ ግለሰብ እጅ ከፍንጅ ተይዟል። በእንጦጦ ተአምር የተሰራውን አስደናቂውን ተአምርም አሳያችኋለሁ። ምን አለፋችሁ ዛሬ አብሮነታችሁን ከኔ ጋር ካደረጋችሁ በጣም ብዙ መረጃዎችን ከጀርባ በምታዩት ስክሪን ሰፋፊ መረጃዎችን እየመጣለሁኝ። ስለዚህ በደንብ አድርጋችሁ ቤተሰብ መሆን ላይክ ሼር ማድረግ እንዳይዘነጋ እላለሁኝ። በመጀመሪያ በእንጦጦ የታየውን ቅድስት ኪዳነ ምሕረት የታየውን አስደናቂውን ተአምር ላሳያችሁ። ለእንጦጦ ኪዳነ ምሕረት እናቴ አልተኛም ከቤቴ ምናምን በሚል ከመጋቢት 11 እስከ መጋቢት 13 ገቢ ተሰብስቦ ነበርና እንግዲህ የቅድስት ኪዳነ ምሕረት ገዳም ታሪክ ተሰርቷል። በአንድ ሌሊት 136 ሚሊዮን ብር በመጀመሪያ ቀን ብቻ ከ136 ሚሊዮን ብር በላይ ሊሰበሰብ ችሏል። እንግዲህ አርብ ምሽት 1 ሰዓት ጀምሮ የዓለም አይኖች ሁሉ እንጦጦ ኪዳነ ምሕረት ላይ ነበሩ። የገዳም ወዳጆች ከአራቱም ማዕዘን ሌሊቱን ተረባረቡ። በቤተ ክርስቲያን የገቢ ማሰባሰቢያ ታሪክ በአንድ ቀን ሌሊት የጀመረው የተባለው ሪከርድ ተይዟል። በዚህም የገዳሟ አበሜኔት እናም መነኮሳት ያመሰግኗቸዋል። ለአገልጋይ ለሥራተኛ ዋጋ እና ክፍያ እንደሚገባ መጽሐፍ የሚያዘውን የታወቀ ቢሆንም ለእንጦጦ ኪዳነ ምሕረት አንድነት ገዳም ግን ማስታወቂያውን ዶክመንተሪውና ቀጥታ ስርጭቱን በነፃ የሰሩት ዩቲዩበሮች፣ ቲክቶከሮች እና የኪነ ጥበብ ባለሙያዎች እንዲሁም ይህንን መርሃ ግብር በዚህ መልኩ እንዲሳካ ከኮሚቴው ጋር በመስተሳሰር ሳይንሳዊና መንፈሳዊ በሆነ መንገድ ሁኔታዎችን በነፃ ያስተባበረው ሎዛ እውነት ከገዳሙ የእመቤታችን ስዕለ አድኅኖና የምስክር ወረቀት በስጦታ ተበርክቶላቸዋል። እንግዲህ ቀጥታ ስርጭቱ ከ12 ቀጥታ ስርጭቱ የነበረው ከ11 እስከ 13 ነበረ። እንግዲህ በመጀመሪያው ቀን 136 ሚሊዮን ብር እንደገባ ታውቋል። በጣም በርካታ አርቲስቶች፣ ቲክቶከሮች፣ ዩቲዩበሮች፣ የሚዲያ ሰዎች ናቸው በዚያ የነበሩት። እንዲህ ነበር መርሃ ግብሩ። ያው ደስ የሚያሰኝ ነው። ወደ ቀጣይ መረጃችን እናምራ። በቀጣይ እንድናደምጥ እንድንከታተል የምወደው ጉዳይ ራሱን ሸሽጎ መነኩሴ ነኝ ሲል ነበር። መነኩሴ ነኝ ማለቱ ብቻ አይደለም፣ ቆሞስ አባ ኃይለ ሥላሴ ይባላል። እንግዲህ የሆነ በብረስ ምናምን ጥርሱን ያየነው እንደውም አንድ ፎቶዎች ቫይራል ወጥቶ ነበር። በጣም ፊታቸው የልጅ ነው። መንኩሻ ያለ ብለው የተለያዩ ልብስ ተከናው የለበሱ በቃ መስቀል ጨብጠው ምናምን ፎቶ ሲያጋሩ ቪዲዮ ሲያጋሩ መነጋገር የነበሩት ግለሰብ የኋላ ላካ እስላም ናቸው ወይም በእስልምና ላይ ያሉ አማኝ ናቸውና ጭምብል የለበሱ ይላል አንድ መምህር ኢሳያስ ሀብቴን ይባሉ። ጭምብል ከለበሱ ተኩላዎች ቤተክርስቲያናችን እንጠብቅ ይላል። ኋላ ቪዲዮ መለሳሪ ብያሳያችኋለሁ። በደንብ ተከታተሉኝ። ላይክ ሼር ያደረጋችሁ ተከታተሉ። በቅድስት ቤተክርስቲያን ስም የሚነግሩና ጭምብል የለበሱ ዘመናዊ ሐሰተኞች ግብዝነት አሁን ካለበት ደረጃ ደርሷል። እንግዲህ መነኩሴ ነኝ እያለ ከጀርባ የምትመለከቱት ግለሰብ ማለት የምንኩስና ልብስ ለብሶ ጥርሱን ብሬስ አሰርቶ አባ ሲባል የነበረ ወጠጤ አሁን ደግሞ ከመስጊድ ሲወጣ ትግራይ ውስጥ በኦርቶዶክሳውያን እንደተያዘ እየታየ ይገኛል። የድርጊት ተራ ማጭበርበር ሳይሆን የቤተክርስቲያንን ቅዱስ ስምና የምእመንን ንጹህ እምነት ለተልእኮ ዓላማ የመጠቀም ትልቅ የጥፋት ተልእኮ ነው። እንዲያሉት እንደ እስስት ቀለማቸውን የሚቀያየሩ ግለሰቦች ዓላማቸው በምእመናን መካከል ጥርጣሬን መዝራትና የቤተክርስቲያንን መዋቅር ማላላት እንደሆነ ግልጽ ነው።
ኦርቶዶክሲያን በነቋይኖቻችን መመልከትና ማንኛውንም በበግ ለምድ የሚመጣን ተኩላ በሥርዓተ ቤተክርስቲያን መመዘን አለብን። የቤተክርስቲያን ክብር በሐሰተኞች ድራማ አይረክስም። የግብዞችን መጨረሻ ውርደትና መጋለጥ መሆኑን ይህ ክስተት አንዱ ማሳያ ነው። ይህ ጎረምሳ መነኩሴ ነኝ ባይ እንግዲህ የትም ለማያውቀው ድርዬ ስንት ሰው ተሳደበ። ለማንኛውም እንኳን መነኩሴ ሊሆን ሙስሊም ነው ተባለ። መስቀል ለያዘና ክህነት ልብስ ለለበሰ ሁሉ ትክክል ነው ብለን ማለፍ አለብን ብዬ አላስብም። በጣም መጠንቀቅ አለብን። ቆብ ስለአጠለቁ፣ መስቀል ስለጨበጡ፣ ቀሚስ ስለለበሱ፣ ኦርቶዶክስ ስለመሰሉ፣ ሻሽ ስለጠመጠሙ፣ ጥላ ስለያዙ፣ መጻሕፍት ስለያዙ እኚህ ካህን ናቸው እኚህ እንዲህ ናቸው ብለን መከተል የለብን። ከአማናዊቷ ቤት ከተዋህዶ ከቅድስቲቷ ቤተክርስቲያን ካልሆነ በቀር ማለት ለምን ይሄው ያየን እንዲህ አይነት አደገኛ ሰዎች፣ እንዲህ አይነት ነውረኞች፣ እንዲህ አይነት አሳዛኝ ሰዎችን ያየን ቪዲዮ ላጋራላችሁ። እጅ ከፍንጅ ተይዘው እንዴት እንደው እግዚአብሔር ይስጣቸው ኦርቶዶክሳውያን እንዴት አድርገው ያወሩት እንዳለ ተጋታ። ትግርኛ ነው። በትግርኛ ቋንቋ እንግዲህ የምታውቁ አማርኛውን ከታች የምትፈልጉ ከሆናችሁ ጻፉ። ግን ሐሳቡን ስለምትረዱት አማርኛውን በደንብ ግልጽ አድርጌ አሁን ስለነገርኳችሁ ግን ሙሉ በሙሉ በትግርኛ የተነገረውን የቪዲዮ መረጃ ነበር ወጣት ለማለት በሃማይ ተናዲድ ተልካ ዳጋውር ሰራዋት የለገልግላልካ ብዙሕ ሰብ ሸዊድካ ኢኻ አውዛ አሌክስ ሱርዲ ገለልባ እሞ ሃማይ ልካ ተናገርካ ግን ዝኹል ህዝብ ተኣኪውንዮ ወሉለ በሰለስተ ነገራት እዩ። ሓደ ነገራት ሃይማኖትካ ምቅያርካ ኣይኮነን። ሓደ ናተዋህደ አማኒ ለአኻ ጸሎት ይልገብረልካ ካብቲ እምነት ተወፂም በይ ብግዲ ተመለስ አይብሊ። ሓደ ሙስሊም ግን ኮይኑ ከነግረካ ሙስሊም ነይሩ ኦርቶዶክስ ተኮይኑ ናጋለለ ተመሊሱ ድሕር ናጋለለ ኦርቶዶክስ ኮይና ሓንቲ መዓልቲ ናስ ሳለመን ድሕር መስቀል ለሳልም ወይም ሓንሳ ድምጺ ሓደ ሙስሊም ነይሩ ኦርቶዶክስ ኮይኑ ቀይሩ ሙስሊም ለማዓንተ ኦርቶዶክስ ለማዓንተ ኮይነሲ ድሕር ናጋለለ لسنبت ثمولي سموتيو أنا مسلم يلو نحرب أنقول الشاوت خوينو مسلم يحزن دي حزن مسلم حرس يحزن ده يحزن وخازن إحنا بنت حزيننا متينا أزي ابن قوام متينا نينا مسلم يلخ أوجخه أيوة بمخان خالتي كمان نم أمان يلي لمنتاي حقي منم عينت منت كتغير منم كتكون مسل خاي مسلم كون بيا من قد كون خاجل مسكنا السلام خا حاز حدا بيا من قد خمس خاز موقع يحزنا ينا ازي موقع ما نازي كان بيتكسرنا كله مسرت للواي ترجم للواي استات حسخا بلك اعتري لك خازي زي خاجر خانيخا تملس خزانا منوكسينا جبرخا مسكنا السلام خا خمس خاز توايل قوينا متينانينا خمس خاز مسكلا ركيو خا ركيو خا كود ركيو خا موقع يال نركب كالنا خمس تخوين قن مسمن يبعث له مس كريستيان حوات خمس مسلمنا كريستيان حواتنا نوح زمن بسلام صنيحي ورا مسلم حاونا بسلام كريستيان حاونا بسلام نوح زمن صنيحنا سمعني بدي بعث صنيحنا مس مسلم حورتسب كبعث لخ النجر ሃይማኖት ለሃይማኖት ፈጋጭ ነገር ግን እንቀሰቃሴ ከተከበረ ይትخيلي እዚ የለካለው ለምንታይ ናተዋዳ አመንተና ብዙ ጥያቄታት ነው የሚል ህዋትና እዚ ሚዲያ ተሰደዱ ህዋትና ነው ናተደውሎም እንደ ነገራት ተነግሩዎም ለአምነት ይልኻኒ ልዕል እንደ ናቤት ክርስቲያናት ንዋይ ቅድሳት ሒዝና ልጠፈንዮ ናተዋልካ ናይ ሓደ ብንዋይ ብቻ ይኾነ ብጥቃዓት ለበጽሕና ለብላ ደቅ ተነሱ እንደ ነው አኽልተ ቆሞስነት ከዚ ብዙ ህፃን ዝ ቆሞስነት ክህነት እዚ ካበይ ደረጃ ይሞጽሉ ሰለስተ ዓበይቲ ጥያቄታት አፍቲ ተዋዶን ይختولله ለኻለ አሁን ሃለ ካለ ጥያቄታት ነይሩ ወይ ናተዋዳ አመንተና ማለት ከዚ ሚዲያ ሰድ ደሞ ጥያቄታና መጸለና ተደወለምና ተነገረም ነይሩ በዚ በዛለ ለኻይስ ካለ ሙስሊም ህብረተሰብና ተፋቂርና ወራ ክርስቲያን ኮይና እንደገና احنا ተዋዳ አመን ተፋቂርና ለከን ኸድ አፍት ሙስሊሚ ክርስቲያኒ አዊ ችግር ለከይፍጠር ለዘመናት ሰላም ንመጽዕ ግርግር ለከይፍጠር አዊ ያስተዋጽኦ ስካለ ግብር ሻይት ኸሊ ታይሉል ኢንፎርሜሽን አዝለኻና እዚ አልወይኔ አውግዕናይና አይተክሕዳዩ ቅድም እግዚአብሔር ማለት እዩ እዚ አይነት ጨዋታና ሙስሊም ህብረተሰብ ይፈልጡ ወለው በጣም ከቢድ ነገር ይካ ተሰርሕ ለኻ ዘለለኹማ አው ዘለለኹማ ከርዳካ አይተኽሊ ታይሉል ኢንፎርሜሽን እዚ አይኻን ነርኻ እዚ አነ ሱዑድ ዓረብ ልክኸደል የም በይ ሙስሊም ይኹን ኺልኻና እዚ አደዊና ኽልቴና በይና አውግዕናያ ክምለስ የላ ኦርቶዶክስ ይልኻን ኖ ለኦርቶዶክስ ክምለስ يهزي الخن لمسلم كخد سلدلخ ما خد من قد يدلي كي خلخلني مسلم خوينا سعود عرب كعت سلدلخ يدل خن زي الوينه او قعناينا ايتك حدايو قدم እግዚአብሔር ማለት እዩ እዚ አይነት ጨዋታ ና ሙስሊም ህብረተሰብ ይፈልጡ ወለው በጣም ከቢድ ነገር ይካሰርሕ ለኻ ብልኩዕ ብንጎ መጽናኔና ለመስቀል ሒስኻ መቋሚያ ሒስኻ ብጎንና ሳለመ ናመኖክስ ይخدان ገይሩ ተዋይሉ ምጽምሰና እንደገና እዚያ ቀይርኻ ግኒናካ ስለዚህ እዚ ጨዋታ ስለወብሎም ይቅሬኻ ሙስሊም ተው ካለ በኦፊሻል ሙስሊም ህብረተሰብ እሞነሉ እቲ ሙስሊም እሞነሉ ሞ እቲ ሙስሊም አሚን ካለ ይኻ ትኾን ኦርቶዶክስ ተው ካለ ኦርቶዶክስ አሚን ካለ በይ سعود عرب مخد
عادي ما خد دليل سعودي عرب ما خد سلال دولة كي يخلخون كايربورت خالي كي يخلخلي أنا سعودة نزي غيرني خاي ما نتم يكمل لسيل خانيها هذا زمسك الحس خانيها بيتي كريستيانو وكنا هيك سوخا بعد خلل على خيها السوسيوخا قدم لنا غير كاي غد ما خد عامت ود 14 عامت خوينو مسكلت لا ابوتات تدوي لهم يوم أنا حنا مسكلي همنا بعد يبتفرت حزبه إله توري لي في اللت يا خالد مجمرة جزء توري لي في اللت سي مسكل حاسس التسلم سي أبا خايتو حول لا كان هذا ساعات لا أيوة ساعات زيا هم أرثوذكس أمانة ما نمسان قول عوالك أركولا أيو بتعال الله خياك تخد أين قد دكاي لا أرثوذكس أمانة أي قد دكاي لا أخذت عينا نجبرها هم ببهرنا كريستوس أملاكنا لمهرنا صلوتي لك بركة هاي جبر أملاك تمن قد سحيتوا له مول السويل بعد إذا بنايناي بنات وادي أمنتي كوا حالي فوقين تمالو مسلم هو خا لما أنت مسك المتي خا أنقول الناس سالم خا ويم خمتي كريتها لا حوات بزح همزي قبلنا جنزي قبلنا أنصار بزح يلك على سلازي بزال الله خا ياخد أملاك مع التخاجري ملص خايك ولا تعلق من حنا جن هنا قد دكاي شو أمنته سلال غيره دخل نجار يلي أمنتها غير خاجن هذا لمثالي كنقرأك هذا أرثوذكس خوين ورا مسلم نير أرثوذكس خوينو ناجا لا بدحر ناجا مسلم خوين كشرت له مسلم حرس دسي ولا ولا يخري يحزن مسلم أمنتنا تاي جبر ليل فراش خون يبلاش لنا له ويم خع يتعلنا ليل زي أكيد في الطريقة بتوعد عملتنا حنا له لو ما أنتي مسلم هو خاص ناجا مسك الحس خالله بعنقولة السالم تلها قريتها سل الفكري منوكسنين على መስቀል ጨበጠ ቆብ ያዘ መቋሚያ ጽናጽኑን እንደይዞ ያሳለመ ምናምን የራሱን ስራዎች ሰራ ማለት ፕሮፓጋንዳዎች ሰራ ኋላ ተያዘ በትግራይ ብርቱ ኦርቶዶክሳዊ አሁን እኛ እናስገድድን ሃይማኖትህ የግል ነው ምርጫ ነው የፈለግከውን ማመን ትችላለህ ግን እዚህ መነኩሴ ነኝ እያልክ እያሳለምክ እዚህ ደግሞ ሙስሊም ነኝ ልትል አትችልም በአደባባይ በግልጽ እኔ ሙስሊም ነኝ በል ነው ያለው ጠቅለል ጨመቅ ሲደረግ ስለዚህ እሱም ያንን አድርጎ ኦርቶዶክሳዊ ሽፋኑን ገለጥ አድርጎ እንደፈለገ መሆን ይችላል መብቱ ነው ይሄንን ነው በደንብ ግልጥልጥ አድርገን ያሳየና ሐሳባቸው ውስጥ እንዲህ አይነት ቆብ ያጠለቁ አሁንም ያለው የጊዜ ጉዳይ ጊዜ የሚፈታው ቢሆንም አሁንም ያለው ስለዚህ እንደነዚህ አይነት እንትናዎችንም እናጋልጥ ነው ዝም ልንላል አይገባም የሚል መልእክት ለማስተላለፍ ወዳል ዲያቆን ዮርዳኖስ አበበና ፌሚኒዝም በጣም ከሰሞኑ በጣም እንትናዎች እየበዙ ነው ዲያቆን ዮርዳኖስ አንዲት ሴት እድሜዋ ከ12 እስከ 15 ሲሆን ታግባ ከ15 እስከ 18 ይቅርታ ከ15 እስከ 18 ባለው እድሜ ውስጥ ታግባ ካልሆነና ከከፋ እስከ 22 እና ምንም እንደው አስጨናቂ ከሆነ እስከ 25 በኋላ ግን ከባድ ነው ኤክስፓየር ያደርጋል አይነት ሐሳብ አለ ይሄ ያነሳበት ሐሳብ ከፍትሐ ነገሥት ላይ በመጥቀስ አሁን ደግሞ ዘመንኛ ላይ ፌሚኒዝም አስተሳሰብ አለ አሳያቸዋለሁ እና እንግዲህ ሃይማኖት እንደዚህ አትበድልም ነው የምትሉት እንደዚህ አትልም ነው የምትሉት ምናምን ስትል አንዲት ሂዮርድ የተባለች ፌሚኒዝም አራማጅ ተሰምታለች እስኪ ቪዲዮ እንከታተል አይደል እሱ ይሻላል እቶችን ቋጣው ሰራለች 5 ላይ ነሽ ማለት ኦልሞስት ወደ ኤክስፓይሬሽን እንዳትባይ ያልኩ አይደለም ህጉን ከሆነ ግን አዎ ሴት ልጅ እስከ 25 አግቢ በነገራችን ላይ ማግባት ያለባት ከ15 እስከ 18 አመቷ በተዘጋጅ እስከ 22 ነው ቢበዛት ደግሞ በጣም በተዘጋጅ እስከ 25 እስከ 25 ባታጋባት በቤተ ክርስቲያን ስርዓትና ተውፊት መሰረት ወላጆቿ ከዛ በኋላ በዛ ሴት ላይ ማዘዝ አይችሉም ለምን ላለማግባቷ ጥፋተኞች ስለሆኑ እና 5 ካለፋት እኮ አመካች ታዲያ አንተ ቁጭ ብለህ ዩኒቨርሲቲ ልማር ኮሌጅ ልጨምር ዲግሪ ላምጣ ምናምን ምን ይዘሽ ተገቢ ባለም ይሆንሽ ካላስተዳደረሽ ገንዘብ ካላመ እሺ ምንም በለው ይሄንን አሁን ተይ እንጂ ጆርዲ ሃይማኖትን አትንኪ ይሄ የባህል ጉዳይ ነው ያመለካከት ጉዳይ ነው እንጂ ከሃይማኖት ጋር የሚገናኝ ነገር የለው ያለ እድሜ ጋብቻን የሚፈጽሙት በሃይማኖት ምክንያት አይደለም በባህል ምክንያት ነው በአመለካከት ምክንያት ነው የምትሉ ሰዎች ማለት ምንም በለው ይሄንን ምን እናድርገው ሰውየው የሃይማኖት አስተማሪ ነው መድረኩ የሃይማኖት ቦታ ነው ቤተክርስቲያን ውስጥ ነው እንግዲህ
ከ15 ዓመት ጀምሮ ሴቶችን ዳሩ እያለ የሚሰብከው ከ25 ዓመት በኋላ ኤክስፓየር ታረጊያለሽ እያለ የሚያስፈራራው መማሩ የትምህርት ወረቀቱ ዲግሪው ምንም እንደማይሰራላት እየነገራት እንዳትማር ዲስካሬጅ የሚያረጋት ከመሰበኩ መቀረጹ ከመቀረጹ መፖሰቱ ሰዎች ጋር እንዲደርስ ሴቶች ጋር እንዲደርስ ማንም የተቃወመ የለም። ምንም በለው ይሄንን ገጠር ውስጥ አይደለም ይሄ የተሰበከው። እንግዲህ ፌሚኒስትን ፈርታችሁ ዲያቆን ዮርዳኖስ ላይ እየወረዳችሁበት ያላችሁ ሰዎች በሰላም ነው ሲሆን ፍትሐ ነገስቱ ይስተካከል ነበር ማለት ያለባችሁ እንጂ ፍትሐ ነገስቱን አንብቦ እያስተማረን ያለ መምህር ላይ እንዲህ መጮህ ምን የሚሉት ነው? ፍትሐ ነገስቱ ነው በግልጽ 15 ዓመትም 12 ዓመትም 25 ዓመትም ብሎ ያስቀመጠው ፍትሐ ነገስቱ ነው። ስለዚህ ዞር ብላችሁ ማየት ያለባችሁ ፍትሐ ነገስቱ ነው። በዚህ ዘመን ላይ ፍትሐ ነገስቱ ከኢትዮጵያ መንግስት ጋር ካወጣው የጋብቻ ህግ ጋር አይስማማም። ስለዚህ ይህ ነገር መስተካከል አለበት። አሊያም ደግሞ ተነጋግራችሁ ፍቱ ማለት ሲገባችሁ ፍትሐ ነገስቱ ላይ መዞር ሲገባችሁ ዲያቆን ዮርዳኖስ አበበ ላይ መዞሩ እኔ ምንም እየታየኝ አይደለም። ወይ ቤተክርስቲያን አለመናገር ፍራቻ ነው፣ አሊያም ደግሞ ዲያቆን ዮርዳኖስ አበበ ላይ የግል ጥላቻ ከሌላችሁ በቀር ማለት ነው። ፍትሐ ነገስቱ በግልጽ ያስቀመጠውን ነገር ነው መምህር ዮርዳኖስ አበበ አንብቦ እያስተማረ ያለው እና ፕሌስ አንዳንዴ ማንን ፈርታችሁ ማን ላይ እየጮኻችሁ እንደሆነ አስቡበት። እንግዲህ ለተከታተልነው ነው ቪዲዮውን ሐሳባችሁን ግለጡ። በእርግጥ አሁን አካዳሚክ ትምህርቱ ምናምን የህይወቱ ውጣ ውረዱ መጥቶብን እንደዚህ አይነት ነገሮችን አሁን ዘመን አመጣሽ አስተሳሰቦች ከመጡ በኋላ ለመቀበል ልቸገር ይሆናል። ግን እውነታው እንደዛ ነው ወይ ካልን እውነታው እንደዛ አይመስለኝም። ስለዚህ ማለት እውነታው ፍትሐ ነገስት ምን ይላል ከምን አንፃር አለ የሚለውን ማየት መመልከት ይሻላል። አሁን ካለው ዘመንኛ እሳቤና አስተሳሰብ በበለጠ ከፍ ብለን ልናስብ ይገባል የሚል መልእክት ለማስተላለፍ ወዳለሁ። እንግዲህ በጾም ወቅት ብዙ ስጋዊቶች ሲከፈቱ ነበር። በነገራችን ላይ አጓጉል ልምዶች አገራችን ኢትዮጵያ ላይ እየተስተናገሩ ነው። በተለይ በጾም ወቅት መክፈት መብላት ምናምን በጣም ከሆነ ጊዜ በኋላ የመጣ ኦርቶዶክሳዊነትን በጣም አደገኛ ነገር ውስጥ እንዲገባ እግዚአብሔር እንዲጸየፈን እግዚአብሔር ከኛ ጋር እንድርቅ የሚያደርግ ነገሮች የተደረገ ነው እና አንዱ ዘማትሪክስ የሚባል እንደዚህ አንድ ቲክቶክ ላይ ያለ ሰው ነው። ሐሳቡ እንደዛ አለ ማለት ነው። ምን ችግር አለው ምናምን ሲል ሰማን ንቃል። እንደውም እኔ ስጋ ቤት ሙሉ በሙሉ መከፈት አለበት። እንደውም ብዙ ሰዎች ስጋ ቤት ስለተዘጋ ነው የሚጾሙት ባይዘይ። ስለዚህ ትክክለኛ የሚጾሙ ሰው ይጾም። እናንተ ስለጾማችሁ እንዴ አጾጻሙ ብዙ ሰው ልክ አይመስለኝም። አጾጻሙ አንዳንዴ የምትጾሙ ሰዎች በጣም የማይጾሙ ሰዎችን አቢዩስ ታደርጋላችሁና ጾምም አይደለም የእናንተ ብዬ ወስዷል። አንደኛ ነገር ስጋ ቤቱን የሚከፍተው ሰውዬ ቢካ ያለበት ልጆች ያሳድጋል ማለት እዳ ውስጥ ይሆናል ምናምን በቃ የመጨረሻ ለሱም ከባድ ይሆናል። አንደኛ ነገር ማለት ነው ስፔሻሊ ክርስቲያን ከሆነ ማለት ነው። ሲቀጥል ደግሞ የማይጾም ሰው አለ ከ7 ዓመት በታች ያሉ ህጻናቶች ያለ መጾም መብት ስላላችሁ ይበላሉ አይደል? ይኸውልህ ወንድሜ ማትሪክስ አንተ ይሄንን ስትናገር ፍትሃዊ ልሆን ከሚል አንፃር ነው። ግን ቤተክርስቲያን ይሄንን ስርዓት ስታስቀምጥ ፍትሃዊ ሳትሆን ቀርታ አይደለም። በነገራችን ላይ ክርስቲያን ስንባል ከስጋችን ይልቅ ለነፍሳችን ማድላት እንዳለብን ቤተክርስቲያን ታስተምረናለች። እንዲሁም ደግሞ ክርስቲያን በመሆናችን ብቻ ግዴታ ልናደርጋቸው የሚገቡ ነገሮች አሉ። ከነዚህ መካከል አንዱ ጾም ነው። ጾምም ሲባል ደግሞ በሁለት ይከፈላል። የመጀመሪያው በፈቃዳችን የምንጾመው ጾም ነው። ቤተክርስቲያን አታስገድደንም። በዛን ሰዓት የሚጾም ሰው የማይጾም ሰው መንቀፍ አይችልም። በነገራችን ላይ ግን ሁለተኛውን የጾም አይነት ስናነሳ ግዴታ ክርስቲያን የተባለው ሁሉ ሊጾም የሚገባው ጾም ነው። ክርስቲያን መሆኑን በምንድን ነው የሚገልጠው ከተባለ በዚህ ጾም ነው። ይሄ ጾም ደግሞ ግዴታ መጾም ያለብን ጾም ነው። እነዚህም 7 አጽዋማት ይባላሉ። ከ7 አጽዋማት መካከል ደግሞ ዋነኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ደግሞ ይሄ አብይ ጾም ትልቁ ጾም በመባል ይታወቃል። በዚህ ጾም ጊዜ ታዲያ ክርስቲያን ተብሎ ምንም ያህል ቢቸገር ለምን እንዲህ ያደርጋል የሚል ጥያቄ ማንሳት አለብን። ችግር የለውም የታመመ ሰው ቢኖርስ ህፃናት ቢኖርስ እንደዚህ አይነት ንግግሮች ለዘብተኛ ክርስቲያኖች እንዲፈጠሩ እያደረገ ነው። ለዘብተኛ ክርስቲያን ደግሞ ለቤተክርስቲያን የማያስብ ለስጋው ለወዱ ብቻ የሚያደላ ክርስቲያን ነው። ስለዚህ እንደዚህ አይነት ንግግሮች ክርስቲያኖችን የሚያለዝቡ ግዴታቸውን እንዳይወጡ የሚያደርጉ ንግግሮች ናቸው። ምክንያቱም ሃይማኖት ያለ ምግባር ምግባር ያለ ሃይማኖት አይቆምምና እኛ ሃይማኖት አለን፣ ምግባር የምንሰራው ደግሞ በአጽዋማት በጸሎት በስግደት ነው። ክርስቲያን ተብሎ 7ቱን አጽዋማት የማይጾም ክርስቲያን ክርስትናውን በምን ይገልጠዋል ታዲያ? ክርስቲያን ሊባልበት የቻለበት አንዱ ምክንያት በክርስቶስ ነው። ስለዚህ ክርስቶስ ደግሞ እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ ብሎ ተናግሯል። ቅድስና ልናገኝ የምንችለው ደግሞ በእነዚህ ስራዎች ውስጥ ስናልፍ ነው። ስለዚህ እንደ አንድ ክርስቲያን ግዴታ ማድረግ ያለብንን ነገር አለባብሰን ፍትሃዊ እንሆን በሚል ምክንያት የማይሆን ንግግር የምንናገር ሰዎች አለንና ክርስቲያን ከሆኑ ዘንድ እስከ
ስጋ ቤት መከፈት የለበትም። እንደውም አሁን ስርዓተ መንግስቱ ተበላሽቶ ቤተ ክህነቱ ደክርቶ ነው እንጂ ሁሉ ክርስቲያን ቅዳሴ እያስቀደሰ ስጋው ደሙን እየተቀበለ ይሄን ትልቅ ጾም የመጾም ግዴታ ነው ያለበት። ስለዚህ እንደዚህ አይነት ንግግሮችን እያደረጋችሁ ክርስቲያኑን ለዘብተኛ አታድርጉት። እንደዚህ አይነት ሐሳብ የሌለው እንኳን እንደዚህ አይነት ሐሳብ እንዲያስብ አታሳስቡት። ሁለተኛ ነገር በዚህ ጊዜ ስጋ ቤት መከፈት የለበትም። ይሄ ጸያፍ ነገር ነው። ምክንያቱም ቤተክርስቲያን ሁሉም ክርስቲያን ግዴታ ነው ይጾም ይጾም ብላ ካወጀች በኋላ ስጋ ቤት ከፍቶ ከቤተክርስቲያን ተቃራኒ ቆመው ነውና ስጋ ብሉ ብሎ መጋበዝ ምን የሚሉት ፈሊጥ ነው። ስለዚህ ሁላችሁም እንደዚህ አይነት ለዘብተኛ እንደዚህ አይነት ደካማ ሐሳብ ያነሳችሁ ክርስቲያኑን አታዳክሙት። የሚገስጽም ካለ ይገስጽ፣ የሚናገርም ካለ ይናገር። ከቤተክርስቲያን አንፃር ቆሞ ግን ከነዚህ ከሚያጠፉት አንፃር ቆሞ ፍትሃዊ መስሎ እነሱን የመደገፍ አይነት ስትራቴጂ ብታቆሙ መልካም ነው። ክርስቲያንና ክርስቲያን ኮንክ ደግሞ ሰባቱን አጽዋማት የመጾም ግዴታ ነው ያለበት። በሌላ አጽዋማት ጾመ ጽጌ፣ ጾመ ፍልሰታ እነዚህ ግዴታ አይደሉም። የሚጾም ሰው የማይጾሙትን መንቀፍ የለበትም። በእነዚህ አጽዋማት ጊዜ ግን ክርስቲያን ከተባልክ ይህንን ግዴታ የመወጣት ኃላፊነት አለብህ። ስለዚህ ወንድሜ ይሄን ንግግርን አስተካክለው። ይሄ ነገር ቢስተካከል መልካም ነው። ይቆያል። የተወደዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ